ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን ቅድሚያ አርዕስተ ዜና እናሰማችኋለን። በኢትዮጵያ ፌዴራል መንግስት ወታደሮችና በትግራይ ኃይሎች መካከል የተፈጠረ የተባለው ግጭት ነዋሪዎች ዘንድ ስጋት ፈጥሯል። የኢትዮጵያ አየር መንገድ የተጫነው ትግራይ ወደ በራዎች በውጥረት ምክንያት ሰርዟል። እስካሁን ሁለቱም በኩል በይፋ የተሰጠ መግለጫም የለም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ስጋቱንም ተስተውሏል። በዝርዝር ትሰሙታላችሁ። በትግራይና አማራ ክልሎች አዋሳኝ አካባቢዎች ሰሞኑን እየተስተዋለ ያለው ውጥረት ይረግብ ከልዩ ልዩ አካላት ጥሪዎች እየቀረቡ ይገኛሉ። የተለያዩ ዓለም አቀፍ ድርጅቶች ግልጽ ደብዳቤ የጻፈው ሳልሳይ ወያነ ትግራይ በደቡብ ምስራቅ ትግራይ ግጭቶች አሉ በማለትም አረጋግጧል። ስምሪት ፓርቲ ደግሞ ህወሓት በአፋርና በጎንደር መጠነ ሰፊ ጥቃት ለማካሄድ ተኩስ ከፍቷል፣ የፕሪቶሪያን ዘላቂ ግጭት ለማቆም ስምምነቱን በይፋ አፍርሶታል ሲልም ከሷል። የአፍሪካ ህብረት ኮሚሽን ሊቀመንበር ሁኔታውን በቅርብ የተከታተሉ እንደሆነ ከቅርቡ ጊዜ ወዲህ የተከሰቱ ያሉት ሁኔታዎች እንዳሳሰባቸው ህብረቱ ዛሬ ባወጣው መግለጫ ጠቅሷል። ይህን በተመለከተ ጥንቅራችን ይዞታል፣ ትሰሙታላችሁ። ትናንት ብራስልስ የተካሄደው የ27ቱ የአውሮፓ ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ ሩሲያ በዩክሬን ላይ እያካሄደችው ባለው ጦርነት ውድመት፣ መካከለኛው ምስራቅ በተለይም በጋዛ የተኩስ ማቆም ስምምነት ላይ፣ ሱዳን የተካሄደ ባለው አውዳሚ የእርስ በእርስ ጦርነትና አፍሪካ ትልቁ ሐይቅ አካባቢ ባለው ግጭት እንዲሁም ኢራን በሰላማዊ ተቃዋሚዎች ላይ በተወሰደው ከፍተኛ ኃይል እርምጃ ላይ ተወያይተው ውሳኔዎችን አሳልፏል። የማዕቀብ እርምጃዎችንም ወስዷል። አብራችሁ ስትቆዩ የምትሰሙት ይሆናል። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። በኢትዮጵያ ፌዴራል መንግስት ወታደሮችና በትግራይ ኃይሎች ተፈጠረ የተባለው ግጭት በነዋሪዎች ዘንድ ስጋት ፈጥሯል። የኢትዮጵያ አየር መንገድ የተጫነው ትግራይ ወደ በረራዎች በውጥረት ምክንያትም ተሰርዟል። እስካሁን ከሁለት በኩል በይፋ የተሰጠ መግለጫ ባይኖርም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ስጋቱንም አስታውቋል። የኢትዮጵያ ፌዴራል መንግስት ወታደሮችና በትግራይ ኃይሎች መካከል የተፈጠረ የተባለው ግጭት ከመቀሌ እስከ አላማጣ በነዋሪዎች ዘንድ ስጋት ፈጥሯል። የኢትዮጵያ አየር መንገድ በውጥረቱ ምክንያት በረራዎችን እንደሰረዘ አሶሼትድ ፕሬስ ዘግቧል። እስካሁን የፌዴራል መንግስት ከትግራይ ጊዜያዊ አስተዳደር ወይም የህወሓት በኩል በይፋ የተሰጠ መግለጫም የለም። የኢትዮጵያ አየር መንገድ ሁለተኛ ቀን ወደ ትግራይ የሚያደርጋቸውን በረራዎችም ሰርዟል። መንገደኞቹ ባልታቀዱ ሁኔታዎች ምክንያት በረራዎች እንደተሰረዘ የሚገልጽ መልእክት እንደደረሳቸው አሶሼትድ ፕሬስ ዘግቧል። የኢትዮጵያ አየር መንገድ እስካሁን በጉዳዩ ላይ የሰጠው ማብራሪያ የለም። አንድ የደህንነት አገልግሎት ከፍተኛ ባለስልጣን ወደ ትግራይ የሚደረጉ በረራዎች የተሰረዙት በፌዴራል ወታደሮችና በክልሉ ኃይሎች መካከል ከተፈጠረ አዲስ ግጭት ጋር በተያያዘ እንደሆነ አሶሼትድ ፕሬስ ትላንትና ሐሙስ ተናግሯል። ስማቸው እንዳይገለጽ የጠየቁት ባለስልጣን ድሮኖች በሰማይ እያዣበቡ ነው፣ በምዕራባዊና ደቡባዊ ትግራይ ወታደራዊ እንቅስቃሴዎች አሉ ሲሉም አክለዋል። እስካሁን የፌዴራል መንግስት ከትግራይ ጊዜያዊ አስተዳደር ወይም የህወሓት በኩል በይፋ የተሰጠ መግለጫም የለም። የፌዴራል መንግስት የጸጥታ አስከባሪዎችና በትግራይ ኃይሎች መካከል የተፈጠረ የተባለው ግጭት በትግራይ ክልል ነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ሲሆን በመቀሌ ከተማ ነዋሪዎች ከባንኮች ገንዘብ ለማውጣት ረጅም ሰልፎች ይዘው መታየታቸውን ዶይቼ ቬለ ለመገንዘብ ችሏል። አላማጣ ከተማ የነበረው በመከላከያ ሰራዊትና በፌዴራል ፖሊስ የተቋቋመ ኮማንድ ፖስት ከወጣ በኋላ ነዋሪዎች ቆቦን ወደ መሳሰሉ ከተሞች መሸሽ መጀመራቸውን እማኞችና የአካባቢ ባለስልጣን ለዶይቼ ቬለ ተናግሯል። ትግራይ ክልል የተወሰኑ አካባቢዎች እየተፈጠረ ባሉ ሁኔታዎች ስጋት እንደገባቸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አስታውቋል። ሊቀመንበሩ አፍሪካ ህብረት መሪነት በተደረገው ድርድር በተፈረመው ግጭት ማቆም ስምምነት የተገኙ ውጤቶችን መጠበቅ ከፍተኛ ጠቀሜታ እንዳለውም ጠቅሰዋል። ሁሉም ወገኖች አደብ እንዲገዙ፣ መካከለኛ ያለውን መተማመን ከሚሸረችሩ ድርጊቶች እንዲቆጠቡና የሚለያያቸውን ጉዳዮች በገንቢ ውይይት እንዲፈቱ ጥሪ አቅርቧል።
ኢትዮጵያ ፌዴራል መንግስትና ህዝባዊ ሓርነት ትግራይ የተፈራረሙት ግጭት የማቆም ስምምነት ግዴታዎችና መንፈስ እንዲከተሉ አብራርተዋል። በትግራይና በአማራ ክልል አዋሳኝ አካባቢዎች ሰሞኑን እየተስተዋለ ያለው ውጥረት እንዲረግብ ከልዩ ልዩ አካላት ጥሪዎች እየቀረቡ ይገኛሉ። አፍሪካ ህብረት ባወጣው መግለጫ የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሁኔታዎችን በቅርበት እየተከታተለ ሲሆን የተፈጠረው ውጥረት እንዳሳሰባቸውም ገልጸዋል። በትግራይና አማራ ክልሎች አዋሳኝ አካባቢዎች ሰሞኑን እየተስተዋለ ያለው ውጥረት እንዲረግብ ከልዩ ልዩ አካላት ጥሪዎች እየቀረበ ነው። የተለያዩ ዓለም አቀፍ ድርጅቶች ግልጽ ደብዳቤ የጻፈው ሳልሳይ ወያነ ትግራይ ደቡብ ምስራቅ ትግራይ ግጭቶች አሉ በማለት ስም አረጋግጧል። ስምሪት ፓርቲ ደግሞ ህወሓት በአፋርና በጎንደር መጠነ ሰፊ ጥቃት ለማካሄድ ተኩስ ከፍቷል፣ የፕሪቶሪያን ሰላም ስምምነት የማቆም ስምምነትን በይፋ አፍርሶታል ሲልም ከሷል። የአፍሪካ ህብረት ኮሚሽን ሊቀመንበር ሁኔታውን በቅርበት እየተከታተሉ እንደሆነና ከቅርብ ጊዜ ወዲህ እየተከሰቱ ያሉ ሁኔታዎች እንዳሳሰባቸው ህብረቱ ዛሬ ባወጣው መግለጫ ጠቅሷል። አፍሪካ ህብረት አደራዳሪነት በኢትዮጵያ ፌዴራል መንግስትና ህወሓት መካከል ደቡብ አፍሪካ ፕሪቶሪያ ከተማ ውስጥ የተፈረመው ዘላቂ ግጭት የማቆም ስምምነት የቀድሞ ታጣቂዎችን ትጥቅ ከማስፈታት እስከ ተፈናቃዮች የመለስና የሁለት ክልሎች የቦታ ይገባኛል ጥያቄ ድረስ ዘላቂ መፍትሄ ሳይሰጥበት አንዱ አንዱን ለመክሰስ ምክንያት ሆኖም ቆይቷል። በዚህ መሃል ውዝግብ ከሚነሳባቸው አካባቢዎች በአንዱ ሰሞኑን ግጭት መቀስቀሱን በስፋት ተዘግቧል። ትግራይ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎች አንደኛው ሳልሳይ ወያነ ትግራይ የተለያዩ ዓለም አቀፍ ድርጅቶች በጻፈው ደብዳቤ እየተባባሰ የመጣ ወታደራዊ ፍጥጫ መኖሩን ጠቅሶ ይህል አካባቢው ሰላም ብርቱ ስጋት የደቀነ እንደሆነ ገልጿል። ፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ አማራና ትግራይ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን ለዶይቼ ቬለ አረጋግጧል። ግጭቶቹ አሉ። በተለይ በሰሜን ምዕራብ በወታደራዊና በቴክኖሎጂ የታገዘ ግጭት አለ። ይሄ ደግሞ ለትግራይ ህዝብ መልሶ ከባድ ችግር ውስጥ ሊከት ስለሚችል የተፈራረሙት አካላት የፕሪቶሪያን ስምምነት ውሉን እየጣሱት አደጋ ላይ እየጣሉ ስለሆነ ግልጽ ደብዳቤ መጻፋቸውንም ተናግሯል። የፊት በከፍተኛ ኃላፊነት ያገለገሉ ህወሓት ላይ ጠንካራ ወቀሳ የሚያቀርቡት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፕሬዝዳንትነት የሚመሩት ስምሪት ፓርቲ ባወጣው መግለጫ ህወሓት አፋርና ጎንደር የሚያካልል ያህል መጠነ ሰፊ ጥቃት ለማድረግ ዝግጅት ጨርሶ ተኩስ ከፍቷል ብሏል። በዚህ ምክንያት ህወሓት የፕሪቶሪያ ስምምነቱን በይፋ ማፍረሱንም ጠቁሟል። ትግራይ ህዝብ በቃላት ሊገለጽ የማይችል ስቃይ ተቋቁሞ አሁን የበለጠ እጅግ አስከፊ የሆነ ግጭት እየመጣ የሚችል አስፈሪ ሁኔታ ተጋርጦበታል ያለው ሳልሳይ ወያነ ወታደራዊ ውዝግቡን ለማርገብ ፈጣን ዲሞክራሲያዊ ጣልቃ ገብነት እንዲጀመር የትግራይ የግዛት አንድነትና አስተዳደር ወሰን በማያሻማ ሁኔታ ወደ ነበረበት እንዲመለስ ተፈናቃዮች ወደ ቤታቸው እንዲመለሱ ጥሪ አድርጓል። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ እንዳሉት ይህ ሳይሆን ቀርቶ ጦርነት ከተባባሰ ውጤቱ ቀጠናው ላይም ብርቱ ጉዳት የሚያስከትል ነው። አፍሪካ ህብረት ዛሬ ረፋድ ላይ ባወጣው መግለጫ የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሁኔታዎችን በቅርበት የተከታተሉ ሲሆን የተፈጠረው ውጥረት እንዳሳሰባቸውም ገልጿል። ሊቀመንበሩ ሁሉም ወገኖች የስምምነቱን ግዴታዎችና መንፈስ ሙሉ በሙሉ ማክበር፣ መተማመንና ከሚጎዱ ድርጊቶች እንዲታቀቡና ችግሮችን ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርቧል። ሁለቱም የስምምነቱ ፈራሚ ወገኖች በትግራይ ክልል ያለው ሁኔታ ያለማባባስ በከፍተኛ ሁኔታ እንዲታቀቡም ጠይቋል። የአፍሪካ ህብረት ለፕሪቶሪያ ዘላቂ ግጭት የማቆም ስምምነት ሙሉና ውጤታማ ተግባር ያለውን የማያወላውል ቁርጠኝነት በማረጋገጥ የሰላም ግንባታና እርቅ ሂደት ውስጥ ለፊርማ የሚያደርጓቸውን ድጋፍ እንደሚቀጥልም ገልጸዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ትናንት ሐሙስ በብራስልስ ባካሄዱት ስብሰባ የኢራን አብዮታዊ ዘብ በአሸባሪነት ፈርጀዋል። ፍረጃው የኢራን መንግስትም አውግዞታል። ትናንት ብራስልስ የተካሄደው የ27ቱ የአውሮፓ ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ ሩሲያ በዩክሬን ላይ እያካሄደችው ባለው ጦርነት ውድመት፣ መካከለኛው ምስራቅ በተለይም በጋዛ የተኩስ ማቆም ስምምነት ላይ፣ በሱዳን እየተካሄደ ባለው አውዳሚ የእርስ በእርስ ጦርነትን፣ በአፍሪካ ትልቁ ሐይቅ አካባቢ ባለው ግጭት እንዲሁም ኢራን በሰላማዊ ተቋሞች ላይ የተወሰደው ከፍተኛ የኃይል እርምጃ ላይ ተወያይተው ውሳኔዎችን አሳልፏል። የማዕቀብ እርምጃዎችንም ወስዷል። በአሁኑ ወቅት ከአሜሪካ ጋር በወታደራዊ ፍጥጫ ላይ የምትገኘው ኢራን ባለፉት ሳምንት በሰላማዊ ተቋሞች ላይ በወሰደችው መጠነ ሰፊ የኃይል እርምጃ ከፍተኛ ውግዘት እየደረሰባት ይገኛል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ድርጊቱን በማውገዝ የኢራን ወታደራዊ አዛዦች ድርጊቶች ላይ
አስተላለፏቸው ማዕቀብ በተጨማሪ ዋናው የኢራን ወታደራዊ ክንፍ የሆነው የኢራን አብዮታዊ ዘብ በአሸባሪነት እንዲፈረጅ የወሰነ መሆኑን ህብረቱ የውጭ ጉዳይ ኃላፊና የሰብሳቢው መሪ ወይዘሮ ካያ ካላስ አስታውቀዋል። ሚኒስትሮቹ ዛሬ የኢራን አብዮታዊ ዘብ በአሸባሪነት እንዲፈረጅ ወስነዋል። ይህ ውሳኔም ፍረጃ የኢራን አብዮታዊ ዘብ ከአይሲስ፣ ሐማስ፣ ሂዝቦላና አልቃይዳ ተርታ ያስቀምጣል በማለት የሽብር ተግባር የሚፈጽሙ ኃይሎች እንደ አሸባሪነት መታየትና መስተናገድ ይኖርባቸዋል ብሏል። 1979 በኢራን የተከሰተውን አብዮታዊ ተከትሎ የተቋቋመ የሚነገርለት የኢራን አብዮታዊ ዘብ 150 ሺህ በላይ የምድር ባህርና የአየር ኃይል ወታደሮች እንዳሉትና ታማኝነቱና ተጠሪነቱም ለኢራን መንፈሳዊ መሪ አያቶላ አሊ ካሚኒ መሆኑ ይገለጻል። መንግስታትና የሰብአዊ መብት ድርጅቶች ሰብአዊነቱ ኢራን የሚፈጸሙ የሰብአዊ መብት ጥሰቶችና በተለያዩ ለሰሞኑ ግድያዎች ሰፊ የሰብአዊ መብት ጥሰቶች ዋና ተጠያቂ አድርጎታል። የኢራን መንግስት ግን ሰራዊቱ የአገሪቱ መደበኛ ሰራዊት አካል መሆኑን በመግለጽ የህብረቱን የአሸባሪነት ፍረጃም አውግዞታል። እርምጃውንም አሜሪካና እስራኤል በአገሪቱ ላይ ከሚያራምዱት ትክክለኛ ለሆነ ፖሊሲ ጋር አዛምኖታል። ይህ ልዩ የኢራን ወታደራዊ ኃይል ቀደም ሲል በአሜሪካ፣ ካናዳና አውስትራሊያ አሸባሪነት የተፈረጀ ሲሆን በአውሮፓ እስካሁን ሳይፈረጅ የቆየው እንደ ፈረንሳይና ጣሊያን የመሳሰሉት አባል ሀገራት ተቃውሞ ስለነበራቸው ሲሆን አሁን ግን 27ቱ አባል መንግስታት በውሳኔው የተስማሙ መሆኑም ታውቋል። በብሪታንያ የኢሴክስ ዩኒቨርሲቲ ፕሮፌሰር የሆኑት ራይን ፊሊፕ ውሳኔውን ሰሞኑን በኢራን ከተፈጸመው ግድያና እስር ጋር አያይዞታል። አውሮፓ ሰሞኑን በኢራን የተፈጸመው ግድያዎች፣ እስሮች በጣም ያሳስቦት መሆኑን የገለጸበትና ኃይለኛ መልእክት ያስተላለፈበት ነው። ውሳኔው ወቅታዊ የሆነው በዚህ ምክንያት ነው በማለት ዋናው ነገር አውሮፓ ይህን መልእክት ማስተላለፍ ስለፈለገ ነው ብሏል። ውሳኔው ኢራን በተለይ በሰራዊቱ ላይ ሊያሳድር የሚችለውን ተጽዕኖ ሲገልጹም አንደኛው ተምሳሌትና ወይም አርአያነቱ ነው። ደረጃው ለኢራን ብቻ ሳይሆን ለዓለም ጭምር አብዮታዊ ዘብ ወንጀለኛና አሸባሪ መሆኑን የሚያመለክት ነው። በተጨማሪም አውሮፓ ባንኮች ማንኛውም የዚህን ጦር ወይም የእሱ ድርጅቶች የባንክ አካውንት ሲዘጋ ከፍተኛ ዋጋ ያስከፍላል በማለት አሸባሪነት መፈረጁ ከፍተኛ ዋጋ ያለው መሆኑንም አስታውቋል። ህብረቱ የውጭ ጉዳይ ኃላፊ ካያ ካላስ ሚኒስትሮቹ ውሳኔ ዶናልድ ትራምፕ ጦራቸውን ወደ ኢራን አካባቢ በማስጠጋት ኢራን ላይ ከሚያሰሙት የጦርነት ዛቻ ጋር እንደማይገናኝ በመግለጫቸው ጠቁሟል። ፕሮፌሰር ፊሊፕ ይህ ምን ማለት ሊሆን እንደሚችል ሲገልጹ በአሁኑ አሜሪካ ወታደራዊ ጡንቻዋን እያሳየችና በአካባቢው እያዣበበች ባለችበት ወቅት የውጭ ጉዳይ ኃላፊው ይህ ማለታቸው ህብረቱ የሚፈልገው ዲፕሎማሲ ወይም የፋይናንስ ጦርነት እንጂ ወታደራዊ ጡንቻ አለመሆኑን የሚያሳይ ነው በማለት የአውሮፓ ወታደራዊ ጣልቃ ገብነትን አይደግፉም ብለዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኛለን።